ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን የዓለማችን ሀብታምና ዝነኛ ሰዎች የሀብት ምንጮቻቸውን፣ በትዳር ያሳለፏቸውን ክስተቶች፣ የሀብት መጠናቸውን የተጋሯቸው አጣማሪዎችን፣ በፍቺ ሳቢያ በአንዲት ጀንበር ሀብታም የሆኑ አስገራሚ የዝነኛ ሚስቶችን የሚያስቀኙ አጭር መሰናዶዎችን ይዘንላችሁ ቀርበናል። በዚህ ዝግጅት በዓለም ላይ ዝነኛ ከሆኑት ቢሊዮነር ነጋዴዎች እስከ ታዋቂ ስፖርተኞች፣ ከሆሊውድ የፊልም ተዋንያን እስከ ተጽዕኖ ፈጣሪ ግለሰቦች የተመለከቱ ውድ ክፍያ የተፈጸመባቸውን ፍቺዎች እንዳስሳለን። ቢል ጌትስ እና ሜሊንዳ። አሜሪካዊው ዊሊያም ሄንሪ ጌትስ ወይም ብዙዎች በሚያውቁት መጠሪያ ስሙ ቢል ጌትስ ነጋዴና ፊላንትሮፒስት ነው። ይህ የዓለማችን ከበርቴ ከ1970ዎቹ ዘመን አንስቶ ለማይክሮ ኮምፒውተር እድገት ፈርቀዳጅ አበርክቶችን በማድረግ ይታወቃል። የ69 ዓመቱ ጎልማሳ ቢል ጌትስ በሃርቫርድ ዩኒቨርሲቲ የጀመረውን ትምህርት ቢያቋርጥም በቴክኖሎጂው የንግድ መስክ ላይ ተሰማርቶ የኮምፒውተር ፕሮግራመርና ቢሊዮነር ለመሆን በቅቷል። በአንድ ወቅት ከዓለማችን የቢሊዮነር ግለሰቦች በቀዳሚነት ተርታ የነበረው ቢል ጌትስ ለረጅም ዘመናት የትዳር አጣማሪው ከነበረችውና ከ3 ልጆቹ እናት ሜሊንዳ ፍሬንች ጋር ፍቺ በመፈጸሙ ከቢሊዮነርነት ደረጃው ዝቅ ብሏል። ቢልና ሜሊንዳ በ2021 ፍቺ በፈጸሙበት ጊዜ ባለቤቱ ከአንዳንድ ውስብስብ የንብረት ክፍፍሎች ውጭ $76 ቢሊዮን የሚስትነት ድርሻዋን መካፈል ችላለች። እንደ ፎርብስ ዘገባ ከሆነ ደግሞ የቀድሞው ባለቤቷ ቢል ጌትስ በአሁኑ ወቅት $106 ቢሊዮን እንዳለው ይገመታል። ሩፐርት ሙርዶክ እና አና ቶርብ። ኬዝ ሩፐርት ሙርዶክ አውስትራሊያዊ ቢሊዮነር ናቸው። የ94 ዓመቱ ሙርዶክ ኢንቨስተርና የሚዲያ ባለንብረት ናቸው። ብዙዎቹ የቢዝነስ ማግኘት እያሉ ይጠሯቸዋል። በዓለም ላይ እጅግ ታዋቂ የሆኑት ዘ ሰን፣ ታይምስ፣ ዘ ዴይሊ ቴሌግራፍ፣ ዋል ስትሪት ጆርናል፣ ስካይ፣ 21 ሴንቸሪ ፋክስ፣ ኒውስ ኦፍ ዘ ወርልድ፣ ፎክስ ኒውስ እና ሌሎች ግዙፍ የሚዲያ፣ የፊልም፣ የሬዲዮ፣ የቴሌቪዥን፣ የጋዜጣና የመጽሐፍት ድርጅት መስራችና ባለቤት ናቸው። ሩፐርት ሙርዶክ በሀብት ብቻ ሳይሆን ትዳርን በቶሎ በመፍታትም ይታወቃሉ። ከ1956 አንስቶ እስከ 2024 ዘመናት ድረስ 5 ሚስቶችን አግብተው ፈተዋል። አብዛኞቹ ፍቺ የፈጸሙት የትዳር አጋሮቻቸውም ከሀብት በረከቱ ላይ የየድርሻቸውን ተቋድሰዋል። ከነዚህ መካከል ትልቁን ድርሻ የወሰደችው ግን ለ11 ዓመታት ከሩፐርት ሙርዶክ ጋር በትዳር የቆየችውና ማሪያ ቶርብ ስትሆን ከዚህ ፍቺ $1.7 ቢሊዮን አፍሳለች። ታይገር ውድስ እና ኤለን ኖርዳግረን። የዓለማችን የጎልፍ ስፖርት ንጉስ ነው። በጎልፍ ችሎታው በርካታ ሪካርዶችንና ሽልማቶችን ከማግኘቱ በተጨማሪ የሀብት ማማ ላይም መውጣት ችሏል። አሜሪካዊው የጎልፍ ሻምፒዮና ታይገር ውድ ወይም በመዝገብ ስሙ ኤልድሪክ ቶንት ውድስ በስታንፎርድ ዩኒቨርሲቲ ትምህርቱን ተከታትሏል። የጎልፍ ችሎታው ዝናና ሀብት ያስገኘለት ታይገር ውድስ በህይወቱ በርካታ ውጣ ውረዶችን በማሳለፍ ወድቆ የመነሳት ጥንካሬውን ለዓለም አሳይቷል። ታይገር ውድስ ዝናውን ተከትሎ በርካታ ውዝግቦችን፣ ተደጋጋሚ ክሶችና ቅጣቶችን ተቀብሎ የነበሩትን ሀብቶች እስከ ማጣት ደርሶ ነበር። በትዳር አብራው ከነበረችው ኤሌን ኖርዳግረን ላይ በመቅበጡም ፍቺ ፈጽመዋል። ለባለቤቱ ኤሌን $100 ሚሊዮን ለማካፈል ተገዷል። ጄፍ ቤዞስ እና ማኬንዚ ስኮት። አሜሪካዊውና የዓለማችን አራተኛው ባለሀብት ጄፍ ቤዞስ የአማዞን መስራች ነው። ከፕሪንስተን ዩኒቨርሲቲ በኢንጂነሪንግ ሳይንስ የባችለር ዲግሪውን የተቀበለው ጄፍ ቤዞስ ነጋዴ፣ ኢንቨስተርና የሚዲያ ፕሮግራሚስት ወይም የሚዲያ ባለንብረት ነው። የእርሱ ግዙፍ ተቋማት ከሆኑት መካከልም ብሉ ኦሪጂን፣ ዋሽንግተን ፖስት፣ ቤዞስ ኤክስፔዲሽን እና ሌሎች የዓለማችን ግዙፍ ድርጅቶች ይጠቀሳሉ። ቢሊዮነሩና የ4 ልጆች አባት የሆነው ጄፍ ቤዞስ በ2019 ከባለቤቱ ማኬንዚ ስኮት ጋር ፍቺ የፈጸመ ሲሆን የትዳር አጋሩ የነበረችው ማኬንዚ ስኮትም $38 ቢሊዮን ድርሻዋን በመካፈል በዛው ቅጽበት የዓለማችን ቢሊዮነር ሰዎች ደረጃ ውስጥ መካተት ችላለች። ጄፍ ቤዞስ በአሁኑ ወቅት $233.1 ቢሊዮን ሀብት እንዳከማቸ ይገለጻል። ማይክል ጆርዳን እና ጃኒታ ቫኖይ። የቅርጫት ኳስ ስፖርት ሲነሳ በቀዳሚነት የሚጠቀሰው ጥቁር አሜሪካዊው ማይክል ጆርዳን ነው። ዓለም አቀፍ ዝናን ያተረፈው ማይክል
ጄፍሪ ጆርዳን ቁመቱና ግዝፈቱ በቅርጫት ኳስና በቤዝቦል ስፖርቶች ስኬትና ሀብት እንዲያገኝ አስችለውታል። እነዚህን ስፖርቶች ለ15 ዓመታት ያከናወነው ጆርዳን ወደ ንግዱ ዓለም በመቀላቀል ስኬታማ መሆን ችሏል። ከስፖርተኞች መካከልም 3.8 ቢሊዮን ዶላር በማፍራት ቀዳሚው ሰው ነው። ማይክል ጆርዳን በኦሎምፒክና በተለያዩ ሀገራት በተካሄዱ የቅርጫት ኳስ ቶርናመንቶች ላይ በመካፈል ለሀገሩ አሜሪካ ለክለቦቹና ለራሱ በርካታ ሜዳሊያዎችና ሽልማቶችን አስገኝቷል። የቅርጫት ኳስ ስፖርት አፍቃሪያን ማይክል ጆርዳንን ለብሶ በሚጫወተው 23 ቁጥር ማሊያው በዝነኛ ክለቡ ቺካጎ ቡልስና በስሙ በተመረቱ አልባሳትና ጫማዎች ያስታውሱታል። ማይክል ጆርዳን በርካታ አወዛጋቢ ጉዳዮችን በመፍጠር ይታወቃል። በተለይ በአንድ ወቅት የትዳር ህይወቱ ሳይቀር መነጋገሪያ እስከመሆን ደርሶ ነበር። በትዳር ለ17 ዓመታት አብራው ከቆየችውና የሶስት ልጆቹ እናት ከሆነችው ባለቤቱ ጃኒታ ቫኖይ ጋር በ2006 ፍቺ የፈጸመ ሲሆን ጃኒታ ቫኖይም ከፍቺው 168 ሚሊዮን ዶላርን አግኝታለች። ሃሪሰን ፎርድ እና ሜሊሳ ማቲሰን በአሜሪካው የፊልም መንደር ሆሊውድ ውስጥ በፊልም ትወናቸው ከፍተኛ አድናቆትን ካገኙ ተዋንያን መካከል ሃሪሰን ፎርድ ከቀዳሚዎቹ ተርታ ይሰለፋል። በርካታ ፊልሞችን በድንቅ ብቃቱ በመተወን በፊልም ሙያ ያለውን ችሎታ አስመስክሯል። በሆሊውድ መንደርም ከፍተኛ ተከፋይ ነው። የአካዳሚ አዋርድ፣ የጎልደን ግሎብ፣ የብሪቲሽ አካዳሚ ፊልምና የኤሚ አዋርድ ሽልማቶችን ጠራርጎ ወስዷል። ሃሪሰን ፎርድ ኢንዲያና ጆንስ በተሰኘ ፊልም ላይ የኮሜዲ ብቃቱን አስመስክሯል። ኤርፎርስ ዋን በተሰኘ ልብ አንጠልጣይ ፊልሙ ደግሞ የአሜሪካ ፕሬዝዳንት ሆኖ ልጆቹንና ተሳፋሪዎቹን ከአውሮፕላን ጠላፊዎች ለማዳን ሲፋለም የሚያሳየው ገጸ ባህሪን ተላብሶ በመተወን አድናቆትና ሀብትን አትርፏል። በትዳር ህይወቱም 5 ልጆች ያፈራ ሲሆን ቀድሞ ባለቤቱ ሜሊሳ ማቲሰን ጋር በፍቺ በተለያየበት ጊዜ 85 ሚሊዮን ዶላር እንዲከፍል ተደርጓል። የዛሬውን ዝግጅት በዚሁ አጠናቀቅን።